ሴት የላከችው ሞት አይፈራም የሚለው አባባል ከዚህ ሴት ህይወት ታሪክ የመጣ ነው። አያችሁ፣ ይቺ ሴት እንደማንም ሰው እንዳትመስላችሁ። አጭር ድንቡሽቡሽ ዲምፕል ያላት ቆንጅዬ ሴት ትሁን እንጂ የሰይጣን ግልባጭ ነበረች። ስሟም ግሪዜልዳ ብላንኮ ትባል ነበረ። በህፃንነቷ ማለት ደግሞ በ11 ዓመቷ ለብር ብላ አንድ ህፃን ልጅ አግታ ብሩን ስትጠይቃቸው ስለዘገዩባት ብቻ ህፃን ልጁን አድርገዋለች። እሱ ብቻ እንዳይገርማችሁ በህይወቷ ውስጥ የነበሩ 3 ባሎቿ በገዛ እጇ የጠፉ ሰዎች ነበሩ። በዚህ ምክንያት ባሎቿን ቅርጥፍ አድርጋ የምትበላ ብላክ ዊዶው የምትባል የሸረሪት ስም ተሰጣት። ከ230 ሰዎች በላይ ገድላለች ወይም አስገድላለች ተብሎ ይታመናል። ፓብሎ ኢስኮባር እንኳን ሳይቀር የሚያስፈራ ሰው ማን ነው ተብሎ ሲጠየቅ የግሪዜልዳ ብላንኮ ስም ነበር የጠራው። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋለሁ። ይህ ቪዲዮ ማየት ሲጀምሩ ላይክ ብላችሁ መሆን አለበት። ቻናሌንም ሰብስክራይብ በማድረግ የበኩላችሁን ድርሻ ተወጡ። ላቀርብላችሁ የምትፈልጉት ታሪክ ደግሞ ኮመንት ላይ ማስቀመጥ እንዳረሱ። ገና እነ ኤልቻፖ እና ፓብሎ ኢስኮባር በንግዳቸው ዳዴ እያሉ እያለ እሷ ግን እጅግ በጣም ታዋቂ የሆነች የኮኬን ነጋዴ ነበረች። እሷ ባለችበት ቦታ ሁሉ በቪየትናም ጦርነት ላይ የታዩ ክስተቶች ይታዩ ነበረ። አስከሬኖች በየቦታው ይከመሩ ነበረ። እናም እንዴት መሰላችሁ? ግሪዜልዳ እጅግ በጣም ችግር ነበረባት። በወንጀል ዓለም ውስጥ ወይም ደግሞ በኮኬይን ንግድ በተለምዶ በጥቂትና በጨካኝ የሆኑ ወንዶች የሚመራ ነው። ግን ይቺ ሴት ከነሱ በፊት ቀድማ ይህንን ቢዝነስ የጀመረች ሰው ነበረች። አያችሁ፣ እንደ ፈረንጆች አቆጣጠር በ1979 ዓለም የፖለቲካን ገጽታ በለወጡ ተከታታይ ክስተቶች ተቀየረች። በኢራን ውስጥ ሻህ በፖለቲካ አብዮት ከስልጣን ወርዶ በአያቶላ ተተካ። በታላቋ ብሪታንያም ወግ አጥባቂዎች ስልጣን ተቆጣጠሩና ማርገሪታ ታቸር ጠቅላይ ሚኒስተር ሆኑ። በኒካራጓ ደግሞ ፕሬዚዳንት ጄኔራል አናስታሲዮ ከሳንዲኒስታዎች በደረሳቸው ከፍተኛ ጫና ምክንያት ወደ ማያሚ ፍሎሪዳ ተሰደዱ። በዚህ ሰዓት ደግሞ ማያሚ ራሷ ከፍተኛ ለውጥ እያስተናገደች የነበረች ከተማ ነበረች። ቀደም ሲል ለቱሪስቶችና ለኢንቨስተሮች በጣም ምቹ የነበረችው ከተማ አሁን ግን ለመፈንዳት የተዘጋጀች የባሩድ ሳጥን ሆናለች። በሰማንያዎቹ መጀመሪያ ማያሚ ውስጥ ይታይ የነበረው ከፍተኛ የሆነ የኮኬይን ንግድ እንቅስቃሴ ከባድ አዙሪት ውስጥ አስገብቷት ለአገሪቱም የሚተርፍ የእጽ ማከፋፈያ ሆና ቀረች። ማለት ደግሞ የኮኬይን ማዕከል ሆነች። በእጽ ንግድ ውስጥ ደግሞ ተዋግተው ወደ ላይ የወጡ ወይም ደግሞ ቶፕ የሆኑ ሰዎች ላይ የሚጠብቃቸው ሚሊዮን ዶላሮች ነበር። የማያሚ ድንግል መሬት ለመቀማትና ወደ ላይ ለመውጣት የተዘጋጀች አንዲት ሴት ነበረች። እሷም ግሪዜልዳ ብላንኮ ነበረች። ላ ማድሪና፣ ዘጋድ ማዘር፣ ዘ ብላክ ዊዶ እየተባለች የምትጠራው ይቺ ሴት ራሷን የእጽ ንግስት ነኝ በማለት ዓለም ውስጥ ካሉ እጅግ በጣም ጨካኝ የሆኑ የኮኬይን ነጋዴዎች መካከል ተርታ ተሰለፈች። ስፍር ቁጥር የሌላቸው ጠላቶችም ነበሯት። ግን ደግሞ እነሱን ለማጥፋት በምትወስደው እርምጃ ነበረ እጅግ በጣም ታዋቂ የሆነችው። ሴት በመሆኗም ብዙ ሰዎች የርህራሄ ወይም ደግሞ የእናትነት ስሜት ይኖራታል ብለው እየጠብቁ ነበረ። እሷ ግን ይበልጥ ጨካኝ በመሆን ይህንን አስተሳሰብ ለማጥፋት ትሞክር ነበረ። በአንዳንድ ግምቶችም እስከ 250 የሚደርሱ ግድያዎች ተጠያቂ ሆና ነበረ። በማንኛውም ሁኔታ ጨካኝና ርህራሄ እንደሌለባት ማሳየት ነበረባት። ይህ ነገር ደግሞ ሶሲዮፓዝ የምንለው አይነት ኬዝ ነበረባት ማለት ነው። እስኪ በአማርኛ ሶሲዮፓዝ ምን ማለት ነው የሚሆነው ኮመንት ላይ እስኪ ያስቀምጡልኝ። ባለፈው ቪዲዮ እንደሰራሁላችሁ የግሉ ደሴት ኮኬይን ለማዘዋወር ብሎ የገዛ ሰው ነበረ፣ ካርሎስ ሌደር የሚባለው። እሱን ሰውዬ ያስተማረ ደግሞ ጆርጅ ጃንግ የሚባል ሰው ነበረ ብያችኋለሁ። እናም ጆርጅ ግሪዜልዳ መጀመሪያዎቹ አካባቢ ቢዝነሷን በምትጀምርበት ሰዓት አግኝቷት ነበረ። ተገናኝቶም ሲያወሩም በአንድ ምሽት 4 ሰዎች ለመግደል አይከብደኝም ምናምን ብላው ነበር። እናም ይቺ ሴት በ250 የሚደርሱ ግድያዎች ተጠያቂ ከነበረች እነዛ ሰዎች ማን ነበር የሚገላቸው? እናም ግሪዜልዳ ሎስ ፒስቴሌሮስ የሚባሉ ወይም ደግሞ ተኳሾቹ የሚባሉ ቅጥር ነፍሰ ገዳዮች ነበሯት። ሐምሌ ወር ላይ በ1979 እነዛ ሎስ ፒስቴሌሮስ ወይም ደግሞ ተኳሾች እያልን እንጥራቸው በደቡብ ፍሎሪዳ የሚገኝ ትልቅ የገበያ ማዕከል ወይም ደግሞ ሞል ሽብር ይፈጥራሉ። 2 ተቀናቃኞቿን ለመግደል 2 ነፍሰ ገዳዮች ትልካለች። እነዛ 2 ነፍሰ ገዳዮችም የሆነች ነጭ የሆነች ሚኒባስ መኪና ይዘው ከቦታው ይደርሳሉ። ይቺ መኪና ከውጭ ስትታይ የአንድ ድርጅት መለያ ያለውን ስቲከር ለጥፋለች። ውስጧ ግን እንደምታስቡት አይደለም። ምክንያቱም ይቺ መኪና ከውስጥ ሆነው የሚተኩሱበት ቀዳዳ ነበራት። እናም ከመኪና ጀርባ ሆኖ እነዛ 2 ተቀናቃኞቿ ጋር መተኮስ ይጀምራሉ። እነዛ 2 ሰዎች ደግሞ መልሰው እነዛ 2 ሰዎች ጋር
መተኮስ ይጀምራሉ። ታላቅ ድንጋጤ ተፈጠረ። እንደዚህ አይነት የጋንግስተሮች የግድያ ወንጀል የምናየው ብዙ ጊዜ ፊልም ላይ ነው። ነገር ግን ፊልሞችም ካለ ምክንያት ፊልማቸው ውስጥ አላስገቡትም። እናም ከዛች ቀን ጀምሮ ደግሞ ሰዎች በአደባባይ ማስገደል ስራው አደረገችው። ምክንያቱም ማያሚ ለአንድ እጽ አዘዋዋሪ ብቻ የምትሆን ከተማ ነበረች። ግሪዜልዳ ደግሞ ያ ሰው መሆን ስለፈለገች ነበረ። ማንኛውንም ተቀናቃኝ የሆነ እጽ የሚያዘዋውር ሰው እንዲገደል ትዕዛዝ ታስተላልፋለች። ማያሚ ውስጥ የሚሞቱ ሰዎች ቁጥር መመዝገብ ራሱ በጣም ትልቅ ስራ ሆኖባቸው ነበረ። ፖሊሶች ከተማዋ ሙሉ በሙሉ ከቁጥጥር ውጭ ያደርጋት ነበረ። በዚህ ሁኔታ ነበረ ግሪዜልዳ የበለጸገችው። ግን ደግሞ ግሪዜልዳ ይህንን ያክል ጨካኝ ልትሆንበት ያደረጋት ነገር ምንድን ነው? የሚያውቋት ሰዎች ሲናገሩ ግሪዜልዳ እጅግ በጣም ድሃ ከሆነ መንደርና ቤተሰብ የመጣች ነበረች። የእንጀራ አባቷ ጾታዊ ትንኮሳ ያደርስባት ነበረ። እናቷም ትደበድባት ነበር። ትክክለኛው አባቷ ደግሞ አታውቀውም ነበር። ግሪዜልዳ ብላንኮ በ1943 ኮሎምቢያ ውስጥ ሜዴሊን በምትባል ከተማ ልዩ ስሟ ደግሞ ካርታጌና በምትባል ቦታ ነበር የተወለደችው። የተወለደችበት የቦታ ስም አይተን እንዴት አይነት አስተዳደግ እንደነበራት መገንዘብ አይከብደንም። ምክንያቱም ሜዴሊን ካርቴል እዛው ሜዴሊን የተመሰረተ ነበረ። 80% የሚሆነው የዓለማችን ኮኬይን ደግሞ ከዚች ከተማ ነበር የሚወጣው። እናም በህፃንነቷ እናቷ ገላዋን እየሸጠች ነበር የምትተዳደረው። ከእሷ ጋር የሚተኙ ወንዶች እየመጡ ግሪዜልዳን ይደፍሯት ነበረ። እሷ ግን በማንኛውንም ዋጋ ከዚህ ህይወት ለመውጣት ትወስናለች። እናም ይቺ ህፃን 11 ዓመቷ እያለች የሆነ ህፃን አፍና ታግታለች። ይህ ያገተችው ልጅም የሀብታም ቤተሰቦች ልጅ ነበረ። ብር እንዲያመጡ ስትጠይቃቸው ስለቆዩባት ልጁን ታደርገዋለች በ11 ዓመቷ። ግን ይህ ታሪክ እውነት ይሁን አይሁን ማረጋገጥ ባይቻልም እሷ ዝነኛ እንድትሆን ካደረጉ የጀርባዋ ታሪኮች ውስጥ አንዱ ይሄ ነበር። ምክንያቱም ተቀናቃኞቿ በ11 ዓመቷ ህፃን ልጅ በሽጉጥ እንደገደለች አድርገው ነበር የሚያዩዋት። እሷ ግን አልገደልኩም ብላ አታውቅም። እናም በ14 ዓመቷ ደግሞ ከቤት ወጥታ ትጠፋና በሜዴሊን ጎዳናዎች መኖር ትጀምራለች። መጀመሪያ ላይ እጇን ማፍታታት ስለነበረባት ላቦሮ መስራት ትጀምራለች። በኋላ ግን ሴተኛ ዳሪነት የበለጠ ገንዘብ እንደሚያስገኝ ስትረዳ ግን ወደ እሱ ሙያ ትገባለች። በደቡብ አሜሪካ የአንዲት ወጣት ሴት ልጅ አማራጮች እጅግ በጣም ውስኖች ነበሩ። እነሱም ወይም በወንጀል ማደግ ነው፣ ወይም ገላን መሸጥ ነው፣ ወይም ደግሞ ሀብታም አግብቶ ከሀገር መውጣት ነው። ግሪዜልዳም የተሳካላቸው ሰዎች በወንጀል ውስጥ ያሉ ሰዎች እንደሆኑ ትገነዘባለች። እናም ከቤት ጠፍታ ከመውጣቷ በፊት በ13 ዓመቷ የሆነ ሰው አግኝታ ነበር፣ ካርሎስ ትሩሂሎ የሚባል ሰው። ይህ ሰው ደግሞ በህገ ወጥ መንገድ ፎርጅድ ወረቀቶችን ወይም የሐሰት ማንነት በማዘጋጀት የሚታወቅና በህገ ወጥ መንገድ ሰዎች ወደ አሜሪካ እንዲሸጋገሩ የሚያደርግ ሰው ነበር። 17 ዓመቷ ሲሞላት ይህንን ሰውዬ ታገባዋለች። በ10 ዓመት ትዳራቸው ውስጥም 3 ወንድ ልጆች ትወልዳለች። እናም ካርሎስ ትሩሂሎን ካገባች ከ9 ዓመት በኋላ ደግሞ ከሌላ ወንድ ጋር ትተዋወቃለች። ይህ የተዋወቀችው ሰው ደግሞ አልቤርቶ ብራቮ ይባላል። በዛን ሰዓት አዲስ ለጀመረው የሜዴሊን ካርቴል ይሰራ የነበረ ሰው ነው። እናም የግሪዜልዳና የካርሎስ ትዳር ሊያበቃ የቻለው ከአልቤርቶ ጋር የፍቅር ግንኙነት ጀምራ ስለነበረ ሊሆን ይችላል ይላሉ። ከተፋቱ በኋላም አብረው ይሰሩት የነበሩትን የንግድ እንቅስቃሴ ለማስቀጠል ሞክረው ነበረ። ግን ደግሞ እነዚህ ሰዎች በገንዘብና በንግዱ ምክንያት አልተስማሙም ነበረ። እናም በዚህ ውዝግብ መሀል እያለ ነበረ ካርሎስ የተደረገው። እናም በሰዎች አይን የካርሎስ ገዳይ ሊሆን የሚችለው የመጀመሪያ ተጠርጣሪ ግሪዜልዳ ነበረች። ምክንያቱም እሷ ሰዎች ለመግደል ምንም አይነት የህሊና ጸጸት አልነበራት። ስነ ምግባር የሚባለውን ነገር በስም እንጂ በተግባር አታውቀውም ነበር። ምክንያቱም ቅድም እንደነገርኳችሁ ልጅ እያለች ያሳለፈችው ህይወት ከጭንቅላቷ አውጥታ እንድጥላቸው ያስገደዷት ነገሮች ነበሩ። እነሱም ህሊና፣ ስነ ምግባር፣ አዛኝነት፣ ርህራሄ፣ እናትነት የሚባሉ ነገሮች ናቸው። እንደዚህ አይነት ሰዎች ደግሞ ለጥቃት የደነዘዙ ሰዎች ናቸው የሚሆኑ። ግሪዜልዳ ለመኖር ምን እንደሚያስፈልጋት ታውቃለች። ይህም ሰው መግደል ከሆነ ትገድላለች። ዳትስ ኢት። እናም ካርሎስ ከህይወቷና ከመንገዷ ሲወገድ ከአልቤርቶ ጋር የፍቅር ግንኙነታቸውን በነፃነት ቀጠሉ። እናም እጅግ በጣም ዝነኛ የሚያደርጋት የኮኬይን ንግድም እየጀመረች ነበረ። ወደዚህ የእጽ ንግድ ከገባች በኋላም ለብዙ ፊልሞች ኢንስፓይሬሽን ሆናለች። ለምሳሌም በ2006 እንደ ፈረንጆቹ ኮኬይን ካውቦይስ የሚል ፊልም ተሰርቶ ነበረ። እናም ካትሪን ዜታ ጆንስ የተወነችበት የ2017 ፊልም ኮኬይን ጋድማዘር የተባለ ፊልምም ነበረ።
በማያሚ የፈጠረችው ሁካታም ለማያሚ ቫይስ የተባለው ተከታታይ ፊልም መነሻ ወይም ደግሞ ኢንስፓይሬሽን ሆናለች። እናም የመጀመሪያ ባሏ ካርሎስ ትሪሂሎ ወይ ገላዋለች ወይም አስገድለዋለች። ስለዚህ በሜዴሊን ካርቴል ይሰራ የነበረውን አልቤርቶ ብራቮ ጋር የፍቅር ግንኙነት በጀመረችበት ሰዓት እሱ ከሜዴሊን የሚመጣውን የኮኬይን ንግድ በእሷ በኩል እንዲያልፍ ያደርግ ነበር። ያልፍ ነበር ስላችሁ ግን እሷ እንድትገዛው ያደርግና እሷ ደግሞ መልሳ ትሸጠዋለች ማለት ነው። ይህ የሚያመጣላት ኮኬይን በደንብ ያልተጣራና ነጭ ያልሆነ ኮኬይን ነበር። እናም በዛን ሰዓት ራሱ በቤቱ ውስጥ ያጣራውና ሁለቱም ሆነው ተፍ ተፍ ብለው ይሸጡት ነበረ። እናም ከሜዴሊን ካርቴል ጋር እጅና ጓንት ሆኖ የሚሰራ የራሳቸው የግላቸው የእጽ ንግድ መስመር መሰረቱ። እናም ግሪዜልዳና አልቤርቶ ተጋቡና ከካርሎስ ትሪሂሎ የወለደቻቸው 3 ወንድ ልጆቿን በመያዝ ጠቅልላ ወደ አሜሪካ ትገባለች። በኩዊንስ ኒውዮርክም መኖር ይጀምራሉ። ለምን ኒውዮርክ ለምን አሜሪካ የምትሉ ከሆነ ግን አሜሪካ የእድሎች ምድር ስለሆነች ነው። ላንድ ኦፍ ኦፖርቹኒቲስ ይሏታል። ይህ ደግሞ የግላቸው ሀብት ለማፍራት የሚፈልጉ ሰዎች ብቻ ሳይሆን ለእጽ ነጋዴዎችም ነበረ። ስለዚህ ኒውዮርክ እንደገቡ ማንም ሰው እጅ ላይ የሌለ ነገር እጃቸው ላይ ነበረ። ይህም ከሜዴሊን ካርቴል ጋር ቀጥታ ግንኙነት ነበራቸው። እነዚህ ጥንዶች ከአሜሪካ ሜዴሊን ቀጥታ ስለሚያመጡት ኮኬይኑን ቢዝነሳቸው ቡም አደረገ። ይህም ግሪዜልዳ ብላንኮ የሜዴሊን ካርቴል እጽ መጀመሪያ ወደ አሜሪካ እንዲገባ ካደረጉ የእጽ አዘዋዋሪዎች መሃል አንደኛ እንድትሆን አደረጋት። ይህ የሆነው ደግሞ ፓብሎ ኢስኮባር የእርሷን ፈለግ ከመከተሉ ከዓመታት በፊት ነበረ። ግን ደግሞ እነዚህ እጾች ወደ አሜሪካ እንዴት ነበረ የምታስገባቸው? ግሪዜልዳ ከምታስቡት በላይ በጣም ብልጥ ነበረች። ቀጥታ በጉምሩክ በኩል ተጭነው በሚገቡ እቃዎች ውስጥ ተመሽገው ይግቡ ከተባለ ቀጥታ ነው የሚያዙት፣ እዛ አነፍናፊ ውሾች ስላሉ ማለት ነው። ስለዚህ አዲስ መንገድ ስትፈጥር ምን አደረገች? አሜሪካ ውስጥ የራሷ የልብስ መሸጫ ሱቅ ነበራት። እናም እነዚህ ልብሶችና ጋርመንቶች የሚያመጡላት ሰዎች ደግሞ አዲስ የሆነ ዲዛይን ይሰሩላት እና እሱም በጡት መያዣቸውና በፓንታቸው ውስጥ መደበቅ የሚያስችላቸው ልብስ ነበረ። እንደዚህ እያደረገችም በወር በሚሊዮኖች ዶላሮች ማትረፍ ትጀምራለች። ነገር ግን ሁልጊዜ ሰርግ አይደለም፣ ሁልጊዜ ድግስ አይደለም የሚባለው። በ1975 የግሪዜልዳ የእጽ ንግድ መስመር ባለስልጣኖች ደረሱበት። የኒውዮርክ ፖሊስ እና የፌዴራል ፖሊስ በመሆንም ኦፐሬሽን ባንሺ የተባለ ሚስጥራዊ ዘመቻ ከፈቱባት። ግሪዜልዳ፣ አልቤርቶ 39 ሰዎችም ጨምሮ በዚህ ሚስጥራዊ ዘመቻ ተከሰሱ። ግሪዜልዳም ሞኝ አልነበረችም። በደረሳት ክስ ምክንያት እስር ቤት መግባት አልፈለገችም። ስለዚህ 24 ሰዓት ሙሉ ነዳጁን ቀርቶ የሚጠባበቅ አውሮፕላን ነበራት። እሱን ተሳፍራ ወደ ኮሎምቢያ ትገባለች። ከአልቤርቶ ጋር በመሆንም ቦጎታ ከተማ ውስጥ በመሆን የእጽ ንግዳቸውን ያስቀጥሉታል። ነገር ግን ግሪዜልዳ እስከዛች ሰዓት የሰራቻቸውን ብሮች መመርመርና ኦዲት ማድረግ ስትጀምር በጣም ብዙ ሚሊዮኖች ዶላሮች እንደጠፉባት ታውቃለች። ይህ ገንዘብ ሊሰርቅ የሚችል ብቸኛ ሰው ደግሞ ባሏ ነበረ፣ አልቤርቶ። እናም በአንድ ክለብ የመኪና ማቆሚያ ፓርኪንግ ስፓት ላይ ስለዚህ ገንዘብ ስትጠይቀው ተጋጩ። እናም በዛን ሰዓት የእሷ ቦዲጋርዶች አልቤርቶን ጨምሮ 6 ቦዲጋርዶቹን አስገደለቻቸው። ስለዚህ ብቻዋን ቀረች። እንደዚህ ያደረገችውም የእጽ ንግዷን ለማስቀጠልና ከሷ በላይ ማንም እንደሌለ ለማሳየት ነበረ። በእጽ ንግድ ውስጥ ደግሞ ድክመት ካሳየ ሌሎቹ መጥተው ንግዱን ይረከቡሃል። ለመኖር የበላይ መሆን ነበረባት። እናም ለሁለተኛ ባሏ ለአልቤርቶ አለመራራቷ ብላክ ዊዶው የሚል ቅጽል ስም ተሰጣት። በናሽናል ጂኦግራፊ ላይ አይታችሁ ከሆነ ብላክ ዊዶው የሚባሉ ጥቁር የሆኑ ሸረሪቶች አሉ። እነዚህ ሸረሪቶች ደግሞ ግንኙነት ከፈጸሙ በኋላ እነዛ ወንድ ሸረሪቶች ቅርጥፍ አድርገው ይበሏቸዋል። ግሪዜልዳ ያደረገችውም ባሎቿን ቅርጥፍ አድርጋ ስለበላች ብላክ ዊዶው የሚል ቅጽል ስም ተሰጣት። እናም በ1978 ደግሞ ይቺ ሰው መልሳ 3ኛ ባሏን ታገባለች። ይህ ሰውም ዳሪዮ ሴፑልቬዳ የሚባል የባንክ ዘራፊ ነበረ። ከዚህ ሰውም 4ኛ ወንድ ልጇን ወለደች። ስሙንም በዘ ጋድ ፋዘር ከሚለው ፊልም የተወሰደው የገጸ ባህሪ ስም ማይክል ኮርሊዮን ብላ ሰየመችው። ይህ ስያሜ ደግሞ የተዘፈቀችበት የወንጀል ህይወት ያላትን አድናቆት የሚያሳይ ነበረ። ግን ግሪዜልዳ ከሁሉም በላይ ጠንቅቃ የምታውቀው አንድ ነገር ነበረ። እሱም ትልቁ ገንዘብ ያለው በአሜሪካ እንደሆነ ነበረ። እናም ወደ ሰሜን አሜሪካ ለመመለስ ትወስናለች።
ስለዚህ ማያሚ ከኮሎምቢያ በትንሽ ጀልባም ሆነ በአውሮፕላን እጽ ለማስገባት በጣም አመቺ ከተማ ነበረች። ነገር ግን አንድ ችግር እስካሁን ድረስ አልተፈታም ነበረ። በ1975 የተከፈተው የክስ መዝገብ እስካሁን ድረስ አልተዘጋም ነበረ። እናም ከህግ ለማምለጥ ስትል የቬኔዙዌላ ፌክ ፓስፖርት አሰራች። እናም በሰባዎቹ መጨረሻ ላይ ወደ ማያሚ ገባች። በስራዋ ጫፍ ላይ በደረሰችበት ሰዓት በወር እስከ 80 ሚሊዮን ዶላር የተጣራ ገቢ ነበራት። ቁመቷ አጭር ብትሆንም ግሪዜልዳ ከንግግር ይልቅ በተግባር የምትታወቅ ሰው ነበረች። ድርጅቷን የምትመራው በጭካኔና በፍርሃት ነበረ። ሌሎች ሰዎች ገበያውን ለመቀማት ወይም ለመፎካከር ሲሞክሩ መንገድ ላይ ታደርጋቸው ነበረ። እናም ግሪዜልዳ እነዚህ ተፎካካሪዎቿን ወይም ጠላቶቿን ለመግደል እጅግ በጣም ቀልጣፋ የሆነ መንገድ መሰረተች። እሱም ቅጥር ነፍሰ ገዳዮቿ ሞተር ሳይክል ላይ ሆኖ ሳይወርዱ እየተጓዙ እያሉ ሰዎቹ ላይ መተኮስ ነበረ፣ ወይም ሞተር ሳይክል ድራይቭ ባይ ይባል ነበረ። በዚህ መንገድ ንግዷን የተፎካከሩ ወይም ደግሞ ሊቀሟት መስሎ የተሰማትን ሰዎች እነዛ ቅጥር ነፍሰ ገዳዮችን አስልካ የቤተሰቦቻቸውን አባላት እስከ ማስገደል፣ እንስሳቶቻቸውን እንኳን ሳይቀር እስከ ማስገደል የደረሰች ሰው ነበረች። እሱ ብቻም እንዳይመስላችሁ የአንድ ተቀናቃኝ የቤተሰብ አባል ይታረድና ደሙ በደንብ ከፈሰሰ በኋላ እንደዚህ ታጥፈዋለች። ከዛ ፓኬጅ ውስጥ አስገብታ ሜይል ፓኬጅ አድርጋ ትልከዋለች። እናም በዛ ሰዓት እያለች ነበረ የሀብቷ መጠን ወይም ደግሞ ኔትወርዟ እስከ 2 ቢሊዮን ዶላር ይደርስ እንደነበረ የሚገመተው። በወርቅ የተለበጠ ወይም ደግሞ ጎልድ ፕሌትድ የሆነ ማክ 10 የተባለ ሽጉጥም ነበራት። ግሪዜልዳ ምንም ያክል ጠንካራ ብትሆንም የእጽ ነጋዴዎች የማይጥሱት ህግ ጣሰች። እሱም የራስህን እጽ ወይም ደግሞ ምርት አትጠቀም የሚለውን ህግ ነበረ። ባዙካ የተባለው የኮኬይን አይነትም መውሰድ ጀመረች። ይህ ኮኬይን ቅጠሉን ቀጥታ ይመጣና ይደርቅና ኬሚካሉ ከሱ ኤክስትራክት ሳይደረግ በፊት ያለውን ቅጠል እሱ ተጠቅልሎ ሲጨስ ማለት ነው ባዙካ ማለት። እናም ይህም ደግሞ አእምሮዋን አወከውና ያልተረጋጋች አደረጋት። ግን ደግሞ ሶሲዮፓዝ የምንላቸው ሰዎች የሚያደርጉትን ነገር አብዝታ አዘውትራ ታደርግ ነበረ። ከነሱም የሴክስ ወይም ደግሞ የወሲብ ድግስ ነበረ። በፈረንጆች ኦርጂ ይባላል። እዚህ ድግስ ላይም ከፍተኛ የሆነ እጽና አልኮል ጥቅም ላይ ይውሉ ነበረ። እናም በዚህ መንገድ የኮኬን አጠቃቀሟ ፓራኖያ የሚባል ማይንድ ስቴት ውስጥ ከተታት፣ ወይም ደግሞ የፍርሃትና የመጠራጠር ማለት ነው። ስሜቷን በዚሁ መልክ ሲጨምር በ1984 ፍሎሪዳ ማያሚ ጥላ ለመሸሽ ትወስናለች። እናም የካቲት 17 ቀን በ1985 ይቺ ሴት በፖሊሶች ቁጥጥር ስር ትውላለች። ስትያዝም መኝታ ቤቷ ውስጥ መጽሐፍ ቅዱስ እያነበበች ነበር። አልጋዋ አጠገብ ሽጉጥ ቢኖርም እሱ ሽጉጥ አንስታ ግን ፖሊሶቹ ላይ ለማነጣጠር ኦር ለመተኮስ አልሞከረችም። እናም በዛን ሰዓት ደግሞ 42 ዓመቷ ነበረ። በጣም በብዙ ወንጀሎች ጥፋተኛ ነች ተብላ 20 ዓመት ተፈረደባት። እሷ እስር ቤት ውስጥ እያለችም ልጆቿ ተገደሉ። እናም ይህንን 20 ዓመቷን ጥጥት አድርጋ በ2004 በፈረንጆች ከእስር ትፈታለች። በዛን ሰዓት ዌልካም ብሎ የሚቀበላት ልጅም ሆነ ባል አልነበራትም። ግን በህይወት የቆየ ከሶስተኛ ባሏ የወለደችው አንድ ልጅ ብቻ ነበረ። ህይወት የቀረው ልጇም ማይክል የሚባል ወንድ ልጇ ነበረ። እሱም ልክ የእናቱን ፈለግ ተከትሎ ኮኬን በመዘዋወር ተገኝቶ የሆነ ሰዓት ላይ እስር ቤት ገብቶ ነበረ። ግሪዜልዳ ይህ ሶስተኛ ባሏ በ1983 ስታስገድለው አብሮት ይህ ልጅ ነበረ። እሱ ፊት ነበረ ያስገደለችው። ከዛ በፊት ከመጀመሪያ ባሏ የወለደቻቸው 3 ልጆቿ ግን ተገድለዋል። እነሱም ዲክሰን፣ ኡበር እና ኦዝቫልዶ ይባሉ ነበረ። የተገደሉበት ምክንያት ደግሞ እናታቸው በሰራችው ወንጀል ነበረ። ግሪዜልዳ ግን ይህ 20 ዓመት የተፈረደባት ከሞት ቅጣት አምልጣ እንደሆነ አልገባትም ነበረ። በዛን ሰዓት እስር ቤት ውስጥ ሆና የተዋወቀችው ፍቅረኛ ነበራት። ከውጭ ሆኖ ደብዳቤ ይጽፍላታል፣ እሷን ትመልስለት ነበረ። ይህ ፍቅረኛዋም ቻርልስ ኮዝቢ ይባል ነበረ። እናም እዚህ እስር ቤት ሆና ከፍቅረኛዋ ጋር ስትጻጻፍ የሆነ መልእክት ትጽፍለታለች። እሱም አልገባውም ነበረ። በዛን ሰዓት ለቻርልስ የላከችለት መልእክትም የጆን ኤፍ ከኔዲ ልጁን ኪድናፕ እናድርገው ወይም ደግሞ እናፍነው የሚል ነበረ። ለዚህ ምክንያቷ ደግሞ ለጄኤፍኬ ጁኒየር አግተው በመያዝ እሷ ደግሞ ከእስር እንድትለቀቅ ሀሳብ ስለነበራት ነው። በዛን ሰዓት ግን ቻርልስ ይህንን ሴራዋን ለኤፍቢአይ ይናገርላታል። በዛን ሰዓት ደግሞ የሚገርመው ነገር ጄኤፍኬ ጁኒየር ከመታገት ለጥቂት ነበር የተረፈው። ከዛ በኋላ ግን በ2004 ከእስር እንደተፈታች አሜሪካ አልፈልግሽም በማለት ወደ ኮሎምቢያ ጠረዘቻት። እናም መስከረም ወር ላይ በ2012 ከእስር እንደተፈታች ከ8 ዓመት በኋላ ይቺ ሰው ትደረጋለች። የተገደለችበት መንገድ ደግሞ
ልክ እሷ በፈጠረችው መንገድ ነበረ። ማለት ደግሞ ይቺ የሞተር ሳይክል ድራይቭ ባይ መንገድ በመጠቀም ነበረ። በዚህ ሰዓት እድሜዋ 69 ነበረ። የተገደለችበት ቦታ ደግሞ መደሊን ውስጥ አንድ የስጋ ቤት ደጃፍ ላይ ነበረ። ማን ሊገላት ይችላል ብለን መጠየቅ አንችልም። ምክንያቱም ያለፈ ህይወቷን እናውቃለን። ከዚህ በፊት አባቱ፣ እናቱ፣ ወንድሙ፣ እህቱ የገደለችበት ሰው ገድሏት ሊሆን ይችላል ተብሎ ይገመታል። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቻነሌን ሰብስክራይብ ሳታደርጉ እንዳትወጡ። ቀጣይ ደግሞ በአበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ